ምንድነው ይሄ? ምንድነው አንተ ተነሱጣልኝ? ምንድነው ይሄ? ራስሽ ንገሪኝ። ምንድነው ይሄ? ራስሽ ንገሪኝ። ነይ ምንድነው ይሄ? ቁጭ በይና አናግሪኝ። ቁጭ በይና አናግሪኝ። ምን እየተፈጠረ እንዳለ አሁን ኦልሬዲ መተንም ደግሞ አትመልሰንም። እሷ መኖሯ ስለሚያስፈልግ ለሶስታችሁም ስለሚጠቅም በቃ ትሰማኛለህ። ትናንት በመታጣልሽ ህይወት አንቺም በሰከነ ሁኔታ ቁጭ ብለን እንወያይ፣ እናውራ። ማስረጃና መረጃ በእጄ ይዣለሁ። ምን አባቴ ጊዜ አጥቼ እኮ ነው ሳልደውልሎት። እንደው ሰጣውት እኮ መድኃኒቱን አይደል? አዎ ሰጣውት። እንደው ላመሰግኑትም ጊዜ አጣሁኝ ሳልደውልሎት። ትንሽ ስራ በዝቶብኝ። በጣም ቆንጆ ነው መድኃኒቱ። አዎ ሁሉ ሰላም ነው። አሁን ልጁም እኔ ጋር ነው፣ እሷም ወጣለች። እንዴ በደንብ እንጂ በደንብ ከምሎት በላይ ነው እንጂ በደንብ። ታዲያ መቼ ነው እኔና አንቺስ እንግዲህ ተገናኝተን ነገር ምን ደግማት አባሽኝ እኮ አንቺ ነው። እዚህ ከመጣው በኋላ አግብቶ ነበር ያገኘሁት እሱን ማለት ነው። እና በጣም ተናደድኩኝ። ከዛ ደውዬ ስነግራቸው አግኙና መጠጥ ውስጥ ጨምረሽ ስጫዋሉኝ ማለት ነው። መድኃኒት ሰጥተውኝ ነበረ። ከዛ እንደምንም ብዬ አገኘሁት። ከዛ መድኃኒቱን ሰጠሁት ማለት ነው። እኔን ለማጥመድ ሁላ እስኪመስል ድረስ ነው። እኔ ከገባች በኋላ ይሄ ስራ አልፈልግም ምናምን ብላ የሆነ የግል ስራ ጀመረች። ማን ተቀጥራ ምናምን ጀመረች፣ እንትን ቡቲክ ቤት ምናምን ነገር። እንዴ ያኛው ጀስት የቡና ማፍላቱ አላማ ራሱ ከኔ ጋር ብቻ የተያያዘ ነው ይመስለው። ኮምፕሊትሊ ቆመ ምናምን። ቤት ውስጥ አንዳንዴ ይፈላል ምናምን እንጂ ማለት ነው። ወዲያ አቆመች፣ ቡናውን ሁላ ቆመች። እኔን እስክታጠምድ ድረስ ነው እንዴ አይነት ነገር እስኪሰማኝ ድረስ ማለት ነው። ወድሻለሁ፣ አፈቅርሻለሁ ብዙ ነገር እያለኝ እኮ ነው። እንዴት ሲንከባከበኝ የነበረ አሁን የት ጠፋ ያ ሁሉ ነገር? አሁን ጭራሽ ብሎ ስለኔ ነው ብዙ ነገር እያወራ ያለው። በቃ መጥፎ እንደሆንኩ ነው እሱ እኔ እንደምበድለው አድርጎ ነው የሚያወራው። እኔ ምን ባደረኩ ምን በጠፋው ነው እሺ እንደዚህ የሚያደርገኝ? እንዴ እሷ ምንም አይመስላትም። ምንም በስማም አይናወጣ አይገልጻትም። እንዴ ጭራሽ እኮ የኔ ቤት ሳይሆን የሷ ቤት ነው የሚመስለው። የሚገርምህ ነገር ማለት ነው ምንም አይመስላትም። በቃ እያንዳንዱ ነገር የምታደርገው አክት ምናም ነገር የራሷ ቤት እንደሆነ አድርጋ ነው የምታስበው። እና ስራ ነገሯን ሳያተኝ በቃ የሆነ ነገር መጠርጠር ጀመርኩኝ ምናምን ነገር። ለምንች ልጅ ኬስ ነው የመጣሽ ማንነች የሚሆን ነገር። ምክንያቱም ጎረቤትም ያለውም ነገር የሚያያል። እና ምንድነው ይሄ ማለት መውጫ መግቢያዋን አይችልም መከታተል ጀመርኩኝ ስለሷ ምናምን ነገር። ሳያተኝ ሴተኛ ዳሪ ሆና ያገኘኋት ልጅቷ። አዎ ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? እኔ ደግ ነኝ፣ በጣም ደህና ነኝ ቤተሰቦቼ። እንግዲህ ዛሬም በሌላ ቪዲዮ ከአንድ ባለ ጉዳይ ጋር ተመልሻለሁ ማለት ነው። ዛሬም ያለሁት እንግዲህ አንድ ወዳጄ የሆነ ሰው ለአንቺም ወዳጅሽ የሆነ ሰው ጥላሁን የተባለ ሰው እንግዲህ ወደ አንቺ ልኮኝ ነው የመጣሁት። ትዳሩ ላይ የተወሰነ ነገር እንግዲህ እንደተጋረጠበት ማለት ትንሽ ችግር እንዳጋጠመው ነግሮኝ ለዛም እንግዲህ መፍትሄ እንዲያገኝ ትዳሩ ላይ ያለበት ችግር መፍትሄ እንዲያገኝ ወደኛ ብቅ ብሎ ነበረ። እኛ እንደ ሚዲያ ትዳር ላይ ችግር ያለባቸው መፍትሄ ያላገኙ ባለትዳሮችን ስናገኝ እንግዲህ በመሀል ጣልቃ ገብተን ነገሮችን ለመፍታት ነው የምንሞክረው ነው። አጠላይም እንግዲህ ሊያናግረን ሲሞክር ወደኛ ሲመጣ እንግዲህ ትዳሬ ላይ ችግር ተፈጥሯል፣ እኔ ደግሞ አሁን ላይ ትዳሬን አልፈልገውም፣ እኔ ደግሞ ፍቅረኛ ግን አለችኝም ወዳት ብሎ ወደ አንቺ ልኮኝ ነው የመጣሁት። እና አንቺ ለዚህ እንግዲህ ፍቅረኛው እንደሆንሽ ነግሮኛል። ስለዚህ ሁለታችሁ ስላላችሁ ፍቅር እንግዲህ ለማዳን ማስተካከል የሚቻል ከሆነ እኛም ለማዳን የሁለታችሁን ፍቅር እንዲቀጥል ልናግዛችሁን የፈለግነው። ስለ ትዳሩ ደግሞ ስለተጋረጠበት ችግር የምታውቂው ነገር ይኖራል ብዬ ስላሰብኩኝ እንግዲህ ያንንም እንድትጠቁሚ መረጃ እንድትሰጪኝም ጭምር ነው የመጣሁት። በቅድሚያ ፈቃደኛ ሆነሽ አጠገቤ ስለተቀመጥሽና እንድንወያይ ፈቃደኛ ስለሆንሽ አመሰግናለሁ። ኦኬ ችግር የለውም። እንግዲህ ከስምሽ ጀምረን እስኪ እንተዋወቅና አንቺና ጥላው እንዴት ተዋወቃችሁ፣ እንዴት ነው ያለው ነገር የሚለውን እያለን እንወያይ እስኪ። እሺ እንግዲህ እኔና ጥሌ የተዋወቅ ነው እኔ የምሰራበት ቦታ ነው። እንግዲህ ያው ለካሜራው ነገር ሁሉንም ነገር ማስተካከል ትችላለህ አይደል? ካሜራው ፊትሽ ይሸፈናል፣ ምንም የሚጋለጥ ነገር አይኖርም። ብቻ እኛ መያዝ ስላለብን በካሜራ ለዛ ነው ማወቅ ስላለብን ነው ነገሮችን በሪከርድ ይዘን ያ ነው ብዙ ለሚዲያ የሚወጣ ነገር አይደለም።
ስለዚህ ግን ያለውን ነገር እንድታጫውቺኝ ነበር የመጣሁት። እስኪ ንገሪኝ። እሺ እንግዲህ እኔ ህይወት እባላለሁ። እሺ ያው እንግዲህ እኔና ጥሌ ተዋወቅ ነው። ጥሌ ያው እኔ የምሰራበት ቦታ በተደጋጋሚ ይመጣል። ያው እንደ ማንኛውም ሰው እዛ የሚመጣ ሰው የሚመጣው ለመዝናናት ነው። ያው እንደ ማንኛውም ሰው ለመዝናናት ሲመጣ ነው የተዋወቅ ነው። የት ቦታ ማለት ነው? ክለብ ነው የተዋወቅ ነው። ክለብ ነው እኔ የምሰራበት ክለብ ነው የተዋወቅ ነው። ያው እንደ ማንኛውም ሰው ለመዝናናት ነው የሚመጣው እና እዛ ሲዝናና ተያየን። ያው እኔም ስራዬ ስለሆነ ተዋወቅን። ያው እንደ ማንኛውም ሰው በመጀመሪያ ቀን አብረን አደርን። በተደጋጋሚ ይመጣል፣ ይጋብዘኛል። ያው ከሌላው በተለየ ለሱ ቅርበት አለኝ። እንደውም አንዳንዴ ያለ ክፍያ ሁላ እንትን እንላለን ማለት ነው። ማለት ያው እንደ ፍቅረኛሞች ያለ ክፍያ ሁላ እናደርጋለን ማለት ነው። አዎ እንገናኛለን እና እንደዛ እያለ ግንኙነታችን ቀጠለ። ያው ጥሩ ሰው ነው። ከሌላው እንደሌላው ደንበኞች አይደለም። እኔ እና እሱ የተሻለ ቅርበት ነው ያለን። ያው ያጫውተኛል ስለ ሚስቱ ደስተኛ እንዳልሆነ፣ ቤት ውስጥ ምንም አይነት ደስታ እንደሌለው፣ ሚስቱን እንደማይወዳት ምናምን ያጫውተኛል እና በሚስቱ ደስተኛ እንዳልሆነ ያጫውትሻል። ያንን ነገር ይነግርሻል። ለምን እንደሆነ እንግዲህ ያጫውተሻል። ምንድን ነው? ያው እንደማይወዳት መጀመሪያም ሳይፈልግ ወደ ትዳር ውስጥ እንደገባ፣ እንደውም መተተኛ እንደሆነች ሁላ ነው ነገረኝ። በመተት ነው ያገባችኝ ሁላ ነው ያለኝ እና ምንም እንደማይወዳት ነው ያጫወተኝ እና ከኔ ጋር የተሻለ ቅርርብ አለው እስከማውቀው ድረስ። እኔም በጣም ነው የሚወደኝ። እኔም ከሌሎች በተሻለ ለሱ የተሻለ ስሜት አለኝ እና እወደዋለሁ። አሁን ላይ ፍቅረኛሞች በሚባል ደረጃ ላይ ያላችሁት ሁለታችሁ? አዎ አሁን ላይ ያው ረጅም ጊዜ ነው እንደነገርኩ አንድ ላይ መሆን ከጀመረን እና አሁን ላይ ፍቅረኛሞች ነን እኔ እና እሱ። እንደውም ሚስቱ ሁላ ታውቃለች እሷን እንደማይፈልጋት፣ ከኔ ጋር ብቻ መሆን እንደሚፈልግ ታውቃለች። ለምን እንግዲህ እና ሚስቱንም ታውቂያታለሽ? እሷም አንቺን ታውቅሻለች? አዎ አውቃታለሁ፣ እሷም ታውቀኛለች። ከኔ ጋር የምትተዋወቁት? የሚገርምህ እንዴት እንደማስረዳ አላውቅም። ያው እሷ የምትኖርበት ቤት እሄዳለሁ እኔ። የት ነው የምትኖርበት ማለት? ቤታቸው የሁለቱ ቤት? አዎ የሁለቱ ቤት እሄዳለሁ እና ስለ ግንኙነታችን እንደነገርኩ ታውቃለች። ያው እንደማይፈልጋትም በጣም በተደጋጋሚ ነግሯታል። እና እሷ በቃ ለምን እንደሆነ አብራው እንደምትሆን አላውቅም። ያው እንግዲህ ለምን እንደሆነ አላውቅም። ታውቃለች፣ ስለ ግንኙነታችን በደንብ ታውቃለች። እንደማይወዳትም ታውቃለች፣ ከኔ ጋር መሆን እንደሚፈልግም ታውቃለች። ነግሯታልም በተደጋጋሚ ከቤት እንድትወጣለትም ነግሯታል። ያው እሷ ለምን እንደሆነ አላውቅም ይሻላለች። ያው አንቺም እንግዲህ እሱን አግብተሽ መኖር ነው የምትፈልጊው አሁን ላይ? ኦፍ ኮርስ አዎ። እንግዲህ እኔ እና እሱ በጣም ብዙ ሄደናል እንደነገርኩ። እሱም ይወደኛል፣ እኔም እወደዋለሁ። እሷን ደግሞ አይፈልጋትም። ያው በመሀከላችን ያለችው እሷ ነች። ያው እኛ ደግሞ የምንፈልገው እሷን አስወጥተን እኔ እና እሱ አንድ ላይ መሆን ነው የምንፈልገው። እንደዛ ነው። ግን አሁን ጥላሁን እንግዲህ እንደምታውቂው ባለትዳር ነውና 80ም አላቸው። ትዳር በስርተው ቤት ጎጆ አቅንተው እየኖሩ ያሉ ሰዎች ናቸው ሁለቱም። እና እሱ እንግዲህ ትዳሩን እንደማይፈልግ እሷን እንደማይወዳት፣ ግን ደግሞ አንቺ ደግሞ ፍቅረኛ ሆነሽ አብራችሁ እየኖራችሁ እንደሆነ ነግሮኛል። ያንን አንቺም እየነገርሽኝ ነው በድጋሚ። ግን 80 የፈረመ ትዳር ያለው ሰው ጋር እንግዲህ ደርቦ ተጋብቶ ወይም ፍቅር ግንኙነት ጀምሮ አብሮ መኖር እንዴት ነው? ትክክል ነው ብለሽ ታስቢያለሽ ወይ? ምን መሰለህ፣ ትክክል እኮ ላይሆን ይችላል። ትክክል ነው እያልኩ ሳይሆን፣ ግን ዋናው ነገር እሷን አይፈልጋትም። ያ ነገር ደግሞ በዛ ነገር ደግሞ እኔን አሳምኖኛል። ስለዚህ ነው ከሱ ጋር እየሆንኩ ያለሁት። ለእሷ ምንም አይነት ስሜት የለውም። ኢቭን እኔን ቤት ድረስ ይዞኝ ከሄደ እሷን አይወዳትም፣ አይፈልጋትም ማለት ነው። ስለዚህ እሷ ናት ከህይወታችን መውጣት ያለባት። እንደዛ ነው ማስበው እኔ። ታዲያ ሁለታችሁ አንድ ላይ ቤታቸው እንዲህ ስትገቡ ስትወጡ እያየች እንዴት ዝም አለች? ወይስ ምንም አላለችም? እሷ እንዴት ነው? እኔ ምንም አላለችም እስካሁን።
ከኔ ጋርም ምንም አይነት ጸብ የላትም። ነገርኩ እኮ ምንም አይመስላትም እሷ ኢቭን ፍቅር ቢኖርባት ኖሮ ወይ ብትወደው ኖሮ የሆነ ነገር ትል ነበር። ግን እሷም አትወደውም እሱም አይወዳትም። ስለዚህ ምንም አይመስላትም። እሷ ምንም ብላኝ አታውቅም። አንቺ ከዚህ በፊት ከጥላውን ጋር ወይም ከጥሌ ጋር ከመተዋወቃችሁ በፊት የፍቅር ህይወት ነበረሽ ወይ ሌላ ያለፈ ታሪክ? እንደነገርኩ እኔ የምሰራው ክለብ ነው ነገር አለው አይደል? ያው እዛ ደግሞ በጣም ብዙ አይነት ሰዎች ናቸው የሚመጡት። ብዙ የተለያየ አይነት ባህሪ ያላቸው ወንዶች ናቸው የሚመጡት። እኔ ልጅ አለኝ ክፍለ ሀገር ማለት ነው። ክፍለ ሀገር ልጅ አለኝ እና ከልጅ አባት ውጪ እንደዚህ አይነት ነገር እንትን አይደለም። ያው እዛ ክለብ ነው የምሰራው። ከተለያዩ ወንዶች ጋር የተለያዩ ነገሮች ሊፈጠሩ ይችላሉ። ከዛ ውጪ ከጠሌ ጋር አንድ ላይ መሆን ከጀመርን በኋላ ሌላ ፍቅረኛ የለኝም። ያው እንደነገርኩ ይሄን ስራም አሁን ላይ እየሰራው አይደለም። ከሱ ጋር ነው ያለሁት እና ያው ለመጋባቱ ላይ ያሰብን ነው። ለልጄም አባት እንደሚሆን ቃል ገብቶልኛል። አሁን ያለንበት ሁኔታ እንደዛ ነው። የዋናውስ የልጅሽ አባት የት ነው ያለው? ከልጅስ ጋር ያለው ግንኙነት እንዴት ነው ከልጃችሁ ጋር? የልጅ አባት በህይወት የለም። የልጅ አባት በህይወት የለም። ያው ልጄን ከመውለዴ በፊት ነው ያረፈው እና ያው ልጄ ቤተሰቦቼ ጋር ነው ያለችው ክፍለ ሀገር። እንግዲህ እኔ እንደምታውቀው እንደዚህ እየሰራው ነበር ልጄን እምረዳው፣ ቤተሰቦቼን እምረዳው። አሁን ደግሞ ያው እሱን ካገኘው በኋላ እሱም አንዳንድ ነገር ያግዘኛል። እንደዛ ነው የምንኖረው። ክፍለ ሀገርም እያለሽ በዚህ ስራ ነበር የምትተዳደሪው ወይስ አዲስ አበባ ከመጣሽ በኋላ ነው? እንደነገርኩ ክፍለ ሀገር እያለው በዚህ ስራ አልነበረም የምተዳደረው። ያው ተቀጥሬ ነበር የምሰራው። ክፍለ ሀገር ተቀጥሬ ነበር የምሰራው። ተቀጥሬ በምሰራበት ነበር ከልጅ አባት ጋር የተዋወቅ ነው። ከዛ ከተዋወቀን በኋላ ተጋባን። ተጋብተን እኔ እርጉዝ እያለው ነው እሱ ያረፈው ማለት ነው። እሱ ካረፈ በኋላ ያው ወደ ቤተሰቦቼ ጋር ተመለስኩኝ። ቤተሰቦቼ ጋር ተመልሼ እዛ ነው የወለድኩት። እዛ ከወለድኩኝ በኋላ ያው ስራ ማግኘትም አልቻልኩም። ልጅ ይዞም ከባድ ነው። ቤተሰብ ጋር ቤተሰቦቼም የተሻለ የኑሮ ደረጃ የላቸውም። ያ ነገር ስላለ ወደ አዲስ አበባ መጣው። ያው እውነት ለመናገር አዲስ አበባ የመጣሁት እንደዚህ አይነት ስራ ለመስራት አይደለም። ያው ተቀጥሬ ለመስራት ነበረ። ያው ብዙ ስራዎችን አፈላለኩ። ስራ ማግኘት አልቻልኩም። ያው ምንም አይነት ስራ ማግኘት አልቻልኩም እና አንድ ጓደኛዬ ነበረች እዚህ አዲስ አበባ የምትኖር እና እሷ በጣም በቃ ትለብሳለች፣ ትዘንጣለች ምናምን እንደዚህ ነበር የምትሰራው። ያው እኔ አላወቅኩም ነበርና እስቲ ምንድነው የምትሰሪው? እንደዚህ ቆንጆ ልብስ ትለብሻለሽ፣ ቆንጆ ነገር ነው የምትበይው፣ ቆንጆ ቤት ውስጥ ነው የምትኖሪው ምናምን አልኳት። መስራት ትፈልጊያለሽ ምናምን ስትለኝ አዎ አልኳትኝ እና ይዛኝ ስትሄድ ክለብ ነበረ እና እንዴ እንደዚህ ነው እንዴ የምትሰሪው ምናምን ስላት አዎ ምናምን አለችኝ። አይ እኔ እንደዚህ አይነት ስራ መስራት አልፈልግም አልኳትኝ። እንደዛ ስላት በቃ አሳመነችኝ። ማለት ጥሩ ኑሮ ትኖሪያለሽ፣ ልጅሽን ታግዣለሽ፣ ቤተሰቦችሽን ትረጃለሽ ምናምን አለችኝ። አማራጭ አልነበረኝም። ያው እዛ ጋር ቤተሰቦቼም ተቸግረዋል፣ ልጄንም ይዘው ነው ያሉት። ምንም አማራጭ ስላልነበረኝ እንደዚህ አይነት ህይወት ውስጥ ገባው በዚህ ምክንያት። እስኪ ያጫወትሽኝ ነገር ያው ያለፈ ታሪክሽን ያሳዝናል ትንሽ። ማለት ያው በግፊት እንደገባሽ እንደማንኛውም እህቶቻችን ሴቶች እንግዲህ በግፊት ነው ልጆቻቸውን ለማሳደግ ቤተሰብ ለመርዳት ታናናሾች ለማሳደግ ሲሉ እንደዚህ አይነት ህይወት ውስጥ የሚገቡት። በእርግጥና የነገርሽ ነገር ትንሽ ያው ያሳዝናል። እንግዲህ ልጅሽንም ፈጣሪ ያሳድግልሽ። አንቺ እንደዚህ ሆነሽ እያመጣሽ ባለሽው ገንዘብ እንግዲህ ነው ልጅሽን እያሳደግሽ ያለሽው። ግን እንዴት ነው አንቺ አሁን በዚህ ህይወት ውስጥ ካለፍሽ በኋላ ህይወትሽ ተቀየረ? እንደ ጓደኛሽ እንደመከረችሽ ሆኖ አገኘሽ ህይወቱ? እውነት ለመናገር ህይወቴ አልተቀየረም። እንደውም በጣም ነው ህይወቴ የተበላሸው። እና እዛ በጣም ከባድ ነው ህይወት። ያው እዛ ለመንቃት የምታደርጋቸው ነገሮች አሉ።
ገንዘብን በጠቅላላ ሉዝ የምታደርገው እዛ ላይ የምትጠቀማቸው ነገሮች ነው። ያው ለልብስ፣ ለጌጣጌጥ፣ ለእንደዚህ አይነት ነገሮች ነው ሉዝ የምታደርገው እንጂ ያው ቤተሰብ ለመርዳት ህይወትን ለመቀየር የሚያስችል ያህል ገንዘብ አታገኝም። እሺ እንግዲህ ከጥላሁንስ ጋር ከተዋወቃችሁ በኋላ መላመድ መጣ ብለሽኝ ነበረ እና ዋናው የመጣሁበትም ጉዳይ ስለሱ ትዳርም ልናወራም ጭምር አይደለ? ትዳሬ ላይ ችግር አጋጥሞኛል፣ በቃ ማልፈልገው ትዳር ነው፣ እኔ ደግሞ ፍቅረኛ ያለችኝ ብሎኝ ነበርና ያም ስላለ አሁን ወደ ዋናው ሀሳቤ ስመጣልሽ እንግዲህ ከጥላሁን ጋር ተዋወቃችሁ፣ ተላመዳችሁ። ካሉኝ ደንበኞቼ እሱ የተሻለ ሆኖ አገኘሁት። በመጨረሻም እንዲሁም ሊያገባኝ እንደሚፈልግና ልጄንም እንደ አባት ሆኖ ሊያሳድግ እንደሚፈልግ ስለነገረኝም ነው ብለሽኛልና ይሄ ነገር ስቦሽ ነው እንግዲህ ማለት ልጅሽ እንደሚያሳድግልሽ አባት ሆኖ እንደሚቀጥል ስላሰብሽ ነው ወደዚህ ከሱ ጋር በዚህ ልክ እንትናችሁን ያጠበቃችሁት ግንኙነታችሁ ለማጥበቅ የፈለግሽ ከሌሎች ወንዶች የተለየ? ያው እውነት ለመናገር በዛ ምክንያት አይደለም፣ ስለምወደው ነው። ከሌሎች የተለየ ጥሩ ሰው ነው እሱ። ያው ለእኔም ሪስፔክት አለው እና እንዋደዳለን። እሱም ይወደኛል፣ እኔም እወደዋለሁ እና ከፍቅርም በላይ ነው እና የኔና የሱ ነገር በዛ ምክንያት ነው እንጂ ልጄን ስለሚያሳድግልኝ ወይ ለልጄ አባት ስለሚሆንልኝ ሳይሆን ጥሩ ሰው ከመሆኑ የተነሳ ነው ለልጄ አባት ለመሆን የፈለገው። በዛ ምክንያት ነው። ግን እንግዲህ እኔ እንደነገርኩሽ ያው በትዳር ዙሪያ ላይ ብዙ ስራዎችን ሰርቻለሁ እንደ ሚዲያ እንደ ጋዜጠኛ እና ብዙ ስራዎችን ሰርቻለሁ። ግን አሁን እንደነገርኩሽ ነው ቀደም ብዬ ስነግርሽ ትዳር ያለው ሰው ነው እስካሁን 80ውን ያልቀደደ ሰው ነው። ከሚስቱ ጋር ተጣምሮ እየኖረ ያለ ሰው ነው። መፋታት ቢፈልግ ከሷ ጋር በግሉ ተፋተው መኖር ሲችሉ እንግዲህ ጭራሽ ደግሞ አንቺ ተጨመረሽ ቤታቸው ገብተሽ እሷም ታቀኛለች ሁላ ብለሽኛል። ይሄ ነገር ላንቺ ሴት ነሽ አንቺም እንግዲህ እና እሷም ሴት ናት። ይሄ ነገር አንቺ ላንቺ ካንቺ አንፃር እንዴት አየሽው ይሄን ነገር? እስኪ እንዴ ምን ማለት ነው? እሱ እኮ ሲጀመር አይወዳትም እሷን አይደለ? ይሄ እኮ ግልጽ ነው። ማለት ባይወዳትም እንደው የሰው ትዳር ውስጥ ራሱ ሊያውም ቤት ውስጥ መግባት ትክክል ነው ብለሽ ታስቢያለሽ? የራሳቸው ቤት ውስጥ እኔ እንግዲህ እሱ ነው አንደኛ እሱ ነው ይዞኝ የሄደው ቤት እሱ ነው ይዞኝ የሄደው ደግሞ ያው ስለማይፈልጋት እሷን ስለማይወዳት ነው። እንዴት አንተ ራስህ እንዴት እንደዚህ አይነት ጥያቄ ይጠይቀኛለህ? እኔን ስለመረጠኝ ነው አይደለ? እሷ ቤት ይዟት የሄደው ቤት ይዞኝ የሄደው እንጂ ባይወደኝ ወይ ባይፈልገኝ ውጪ የፈለገውን ነገር አድርጎ ወደ ቤት መሄድ ይችል ነበር። ግን ያው ከኔ ጋር ረጅም ነገር ስለሚፈልግ ነው። አይ አባባሌ ገባኝ አባባልሽ። ግን ምንድነው እሱ ፈልጎ ቤቱ ሊያመጣ ይችላል። ምናልባት ለሚስቱ ያለውን ስሜት ስለቀነሰበት ሊሆን ይችላል እሷ ፊት ለፊት አንቺን የሚያመጣሽ። ግን አንቺ እንደ ሴት ልጅ ቤታቸው ለመግባት በዚህ ልክ እንዴት ትደፍሪያለሽ? ያ ነገር እንዴት ነው? ከምን አንጻር ማለት እንዴት አቅለለሽ አየሽው ብዬ ነው። እንዳልሽው በውጪ መገናኘቱን ከአንቺ ቢመጣ ይሻላል። እሱማ ደፍሮ ያንን አድርጎ ሊሆን ይችላል፣ ቤቱ አስገብቶች ሊሆን ይችላል። ግን አንቺ እሱ ስለደፈረ ሚስቱ እያለች ቤታቸው መግባቱ እንዴት ሆኖ ታየሽ? ለአንቺ ቀሎ ታየሽ? እንዴ እኔ እኮ ይዘኸኝ ሂድ አላልኩትም። ሲጀመር እሱ ነው ይዞኝ ሄደው። በመጀመሪያ ደረጃ እኔ እኮ ይዘኸኝ ሂድ አላልኩትም። እሱ ነው ይዤሽ ካልሄድኩኝ ብሎ እንደውም እንዲወጣላት ፈልጋለሁ ብሎ ይዞኝ ሄደው። በግድ ነው እንደውም ይዞኝ ሄደው ሁላ። እንደውም እኔ መሄድ አልፈለኩም ነበር መጀመሪያ ላይ ማለት ነው። እሱ ግን በቃ ለኔ ያላት ስሜት እንዲወጣላት ፈልጋለሁ፣ ምን ያህል ደረጃ ላይ እንዳለን እንድታውቅ ፈልጋለሁ ምናምን ብሎ በግድ ነው ሁላ ይዞኝ ሄደው ማለት ነው። እና እንደውም የሆነ ጊዜ ሁላ የሚገርምህ የመግደል ሙከራ ሁላ አድርጋብኛለች ባለቤቱ። አዎ ማለት የት? እዛው ቤት ውስጥ። እንደውም እኔ ነቅቼባት ነው እንጂ ከመኝታ ቤት ሁላ ቢላ ይዛ ወጣ ነበረ ልትወጋኝ ማለት ነው። እና ነቅቼባት አምልጬ ነው እንጂ ልትገለኝ ሁላ ነበረ። የሚገርም ነገር እዛ ጋር የኔ ጥፋት ምንም ጥፋት የለብኝም እኔ። ምክንያቱም እሱ ነው እንዲወጣላት ፈልጋለሁ፣ ለኔ ያላት ፍቅር አንቺን ነው ማግኘት የምፈልገው እሷን አልፈልጋትም ብሎ ይዞኝ ሄደው ማለት ነው ቤት። ስለዚህ የኔ ጥፋት እዚህ ጋር ምንም ጥፋት የለብኝም እኔ። እሷ ናት መሀላችን የገባችው፣ መውጣት ያለባትም እሷ ናት ብዬ ነው የማስበው እኮ። ቆይ እሷ ቢላ ይዛ የመጣችው በምን አይነት ሁኔታ ላይ ሆነሽ ነው አንቺ? እንዴት መሰለ እሷ አልነበረችም የዛን ቀን ማለት ነው። እና እኔና እሱ ቤት ሄድንና ሶፋ ላይ ቁጭ ብለን እያወራን መጣች ማለት ነው እሷ።
ከዛ ከመጣሽ በኋላ ደህና ዋላችሁ ምናምን ብላ ተመናቅራ ገባች ማለት ነው። ከዛ ከገባች በኋላ እሱ ሽንት ቤት ወጣ ማለት ነው። ሽንት ቤት ሲወጣ እሷ ቢላ ይዛ መጣች ማለት አያየዋት ነበር። ወደ ኪችን ስገባ አያየዋት ነበር እና የሚገርምህ ጠርጥሬ ነበረ እና ይዛ ስትመጣ አየዋት ማለት ነው። ከዛ ወዲያው እንዳጋጣሚ ሆኖ ደግሞ እሱ መጣ ማለት ነው። ወዲያው እሱ ሲመጣ ቶሎ ብላ ወደ ኪችን ይዛው ተመለሰች ማለት ነው ቢላውን እና የመግደል ሙከራም አርጋብኛለች ማለት እሱን ስታይ መለሰችው ነው ቢላው? አዎ እሱን ስታይ መለሰችው እንጂ የዛን ሰዓት ላይ ልትገለኝ ነበር የመጣችው ቢላ ይዛ። ያንን ስታይ ምን አልሽ አንቺ? እኔ እንደውም ለሱ ሁላ ነግሬዋለሁ። ለሱ ሁላ ነግሬው እንደዚህ አይቻለሁ ምናምን ብዬ ነግሬው በቃ ትንሽ ቀን ነው እፈታታለሁ ብሎኛል። ትንሽ ቀን ብቻ ታገሽኝ 80ችን እስኪቀደድ ነው እፈታትና ሁሉም ነገር እዚህ ጋር ይጠናቀቃል፣ እኔና አንቺ ህይወታችንን እንቀጥላለን ብሎ ነግሮኛል። እንግዲህ እስኪ እኔ ለእኔ ታሪኩ አሁን የነገርሽኝ ነገር ትንሽ ግር የሚል ነገር ነው። ባለትዳር የሆነን ሰው እንግዲህ በዚህ ልክ ቤቱ ገብተሽ አንቺም እሱም በዚህ ልክ ደፍሮ ሚስቱ ባለችበት ይህ ሁሉ ነገር መፈጠሩ ትክክል አይደለም። ምናልባት እሷ ስሜታዊ ሆና ብዙ ነገር እንድታረግ ትችል ይሆናል። የእሷም ተግባር ትክክል ባይሆንም ልትገለኝ ሙከራ አድርጋ ነበር ያልሽው ነገር ትክክል ባይሆንም የትኛውም ነገር በህግ ስናየው ትክክል አይደለም። ግን የእናንተም ሁለታችሁ አንቺም ጥላሁንም ያደረጋችሁት ነገርም ደግሞ በህግም ቢታይ ለሰሚም ደግሞ ትክክል ሆኖ አይደለም። እንግዲህ ይሄ የኔም እይታ ነው፣ የህግም እንደዛ ነው የሚያየው። ስለዚህ የሆነው ነገር በጣም ትክክል አይደለም። ስምሽን ህይወት ነበር ያልሽኝ። ለእሷ እያገዝክ ነው፣ ለእሷ እየወገንክ ነው እንደ ያለኸው ስልሽ እኔ እንዴት መሰለሽ የሰማሁት ነገርና የሆነውን ነገር አሁን ስትነግሪኝ ደግሞ በጣም ይሄ ነገር ስለከበደኝ ነው ለኔም። አይ ምንም እኮ የሚከብድ ነገር የለውም እኮ ይሄ እኮ ግልጽ ነገር እኮ ነው። እሷ ነች ህይወታችን ላይ ያለችው፣ እሱ አይወዳትም አይፈልጋትም፣ እኔን መርጧል። ስለዚህ እሷ ናት ከህይወታችን መውጣት ያለባት። ግን እሺ እሷ ብትከስ አሁን ሁለቱ ባለትዳር ናቸው፣ ፊርማቸውን ሳይቀዱ አንቺ ቤቷ እየመጣች መሆኑን ብታቅና ማለት አውቃለች ኦልሬዲ ብትከሳችሁ አለመክሰሷ ነው እንጂ ብትከሳችሁ በህግ እንደሚያስቀጣ ታውቂያለሽ አይደል? እኔ እኮ በህግ እኔ ስለ ህጉ ያን ያህል ጠለቅ ብዬ የማውቀው ነገር የለም እውነት ለመናገር። ግን ደግሞ ይሄ የምርጫ ጉዳይ ነው፣ ህይወት የምርጫ ጉዳይ ነው፣ የፍላጎትና የምርጫ ጉዳይ ነው። እሱ ደግሞ እኔን ፈልጎኛል፣ እኔን መርጧል። እሷ ደግሞ ይሄንን ታውቃለች። ስለዚህ አንድ ሰው አንተ ካልወደደ ካልፈለገ ከህይወቱ መውጣት ነው እንጂ ያለብህ ኢቭን እኔ ቤት ድረስ እየሄድኩኝ እሱ ይዞኝ እየሄደ አልፈልግሽም እስከሚላት ድረስ መጠበቅም የለባትም። ሰው እኮ ከሁኔታ አይቶ መረዳት ይችላል አይደለ? እኛ ምንም ጥፋት የለብንም እዚህ ጋር አንተ እንደምትለው ምንም አይነት ጥፋት የለብንም እኛ። አይ እኔ አባባሌ ጥላሁንን እኮ ብቻውን አላገኘሽውም፣ ባለትዳር ሆኖ ነው ያገኘሽው። ከሱም አልፎ ደግሞ በውጭ ቢያገኝሽ እሺ ራስሽን እንደው ለማውጣትም ትሞክሪያለሽ ከነገሩ። ግን ቤቱ ድረስ እየሄድሽ ሚስቱን እያወቅሻት እሷ እያወቀች ያን ሁላ ሙከራ እንኳን ስታደርግብሽ መቼስ ባሏን ብትወደው ለትዳሯ እንግዲህ ቀንታ ትዳሯ ባለትዳር የሆነች ሴት ባሏ ከሌላ ሴት ጋር ቤቷ ያንን ነገር ሲያደርግ አይታ ምንም እንግዲህ አለማሰብ ልትችል አትችልም። ዝም ብላ ልታልፈው የምትችል ነገር አይሆንም። ከዛ እንዳልኩሽ ነው ደግሞ ህጉም ያንን ነው የሚለው። ትክክል አይደለም የሆነው ነገር ብቻ። እስኪ እንግዲህ እኔ የሰማሁትን ያው እንግዲህ ተመልካቾችም ይቅርታ አንዴ እንግዲህ እሺ ያው የነገርሽኝን ሰምቻለሁ። እንግዲህ በጥላሁንም በኩል ያለውን ነገር ሀሳቡን ሰምቻለሁ። እንግዲህ ለሰጠሽኝ መረጃ አመሰግናለሁ። በድጋሚ እንገናኛለን ብዬ ተስፋ አረጋለሁ። ኦኬ እንገናኛለን፣ ችግር የለም። እንግዲህ እስኪ እዚህ ነገር ላይ ትንሽ ክትትል መቀጠል ይኖርብኛል፣ ማወቅ ይኖርብኛል። እንዳልኩሽ የመጣሁት እንዳግዛችሁ ጥላሁን ልኮኝ ስለሆነ ይህን ነገር በደንብ መረጃዎችን ማሰባሰብ ማጠናከር ስለሚኖርብኝ ነው። ለሰጠሽኝ ጊዜ አመሰግናለሁ ህይወት። ቤተሰቦች እናንተም እንግዲህ እንደሰማችሁት ነው። ስለዚህ እንግዲህ የተመለከትነውን ይመስላል ቤተሰቦቼ። የሆነው ነገር ያገኘሁትን መረጃ ይዣለሁ፣ ከጥላሁንም በኩል ከህይወትም በኩል ሰምቻለሁ። እንግዲህ ለሰጠሽኝ መረጃ እጅግ አድርጌ አመሰግናለሁ። በሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ሰላም። አመሰግናለሁ።
እንግዲህ ውድ ተመልካቾቼ የሰማችሁትን ያያችሁትን እኛም አይተናል። እንግዲህ በድብቅ ካሜራችን ህይወት ስታወራው የነበረው ሰው ሜሪጌታ ስትል የነበረው ሰው እንግዲህ እዚህ ቤት ውስጥ ብቻ እዚህ ትዳር ውስጥ ብቻ አይደለም ሌላም ትዳር ውስጥ እጁ እንዳለበት አውቀናል፣ ተረድተናል። ስለዚህ ከሷ እንግዲህ የስልኩንም የመኖሪያ አድራሻውንም ተቀብለን እንግዲህ እሱንም ማፈላለጋችንን እንቀጥላለን። አግኝተነውም ለማስረጃችንን ይዘን እንግዲህ ለህግ የምናቀርበው ነው የሚሆነው። ምክንያቱም ይሄ ሰውዬ እጁ ረጅምና በየቤቱ በየጓዳው እንዳለ ይሰማናል። ያንን ነው የምናውቀው ይሆናል ብለን የምናስበው። ስለዚህ እንግዲህ የእሱንም ክትትል እንቀጥላለሁ። ግን የሆነውን ነገር አይታችኋል። ህይወትንም እንግዲህ ለፍርድ የምናቀርባት ነው የሚሆነው። ትዳራቸውም እንዲመለስ ደግሞ እኛም ከጀርባ ሆነን አንዳንድ ነገሮችን ለመከታተል እንግዲህ እንዲያድሱ ጊዜ እንሰጣቸዋለን ለእነሱም። እነሱም ግን የኛ እርዳታ የሚያስፈልጋቸው ከሆነ ከኛ ጋር እንዲገናኙ ከዚህ በኋላ ተነጋግረን ነው የተለያየ ነው ማለት ነው። ህይወትን ለፍርድ ልናቀርባት ነው። የሰውየውንም ነገር እንመለስበታለን፣ እንቀጥልበታለን ማለት ነው። ስለዚህ ያን ይሆናል። እስኪ ወደ ውስጥ እንግባና የሚሆነውን ነገር እናያለን። እሺ ተረጋግተን ነገሮችን እንከታተላለን። ስለዚህ እኔ ልቅደምሽና ያለውን ነገር እኔ ልቅደምሽና የሚሆነውን ነገር እናያለን። የነገርኩሽ መረጃዬን ስለያዝኩኝ እዚህ ቤት እንዴት ዋልሽ? እንዴት ዋላችሁ? ህይወት ሰላም ነሽ? ለምንድን ነው ይዛት የመጣኸው? ጥላውን የለም እንዴ? ምንድን ነው አንቺ ለምንድን ነው ይዛት የመጣኸው? ግድ የለም ልንወያይ ነው። አስወጣልኝ፣ ውጪልኝ። ቀደም ብለን የተወያየ ነው አይደለ? ከኔና አንቺ ምንም የምንወያየው ነገር ለምን አሁን ደግሞ ለሁለት ቁጭ ብለን እንድንወያይ እንድናወራ ስለፈለኩ በቃ ካሜራውን አጥፋልኝ አንተ። ግድ የለም ውጪልኝ። እንዴ በቃ ከዚህ ቤት እኮ ተባረርሽ። ለምንድን ነው ወደዚህ ቤት የመጣሽው? ለምንድን ነው የመጣሽው? ወደ ውስጥ ገባ ብለን እናወራ። አንተ ካሜራውን አጥፋልኝ። ካሜራውን የሚያበራ ነው ይኸውልሽ፣ ለምክንያት ነው። ስለዚህ ካሜራችን እንዳበራን ውይይታችን እንድንቀጥል ስለፈለኩ ነው። እሺ ግባ። እሷን ግን አስወጣልኝ፣ እንዳትገባ። አይደለም እሷን ያመጣሁት ይዣት የመጣሁት ያለ ምክንያት አይደለም። እሷን ባለችበት አንቺን ባለሽበት ከተቻለም ባለቤቷን እንፈልጓለን። ጥላሁንም ሶስታችሁን ባለችሁበት ላወራችሁ ላወያያችሁ የፈለኩት ጉዳይ ስላለ ምንም የምትመጣበት እሷ ምክንያት የላትም። ቆይ በምን ምክንያት ነው እሷ እዚህ ቤት መገባው? ኖ ቤቷ መግባትማ ይኖርባታል። የራሷን ቤት ነው አይደለ? ገና እኮ ከዚህ ቤት እኮ ወጣለች እኮ ውጪ ብሎ ፊርማቸው ያልደረቁ ሰዎች ነው። አንተም ኖረክ ነው እዚህ ቤት ውስጥ። ይኸውልህ ለምንድን ነው ይዟት የመጣው? ይኸውላችሁ አሁን ተረጋግተን ይኸውልህ ባለቤቴን ይጃት ካሜራው አጥፋልኝ። ገባኝ። ካሜራው ለምን ይጠፋል? መጀመሪያ እኔ የተገናኘ ነው አይደለም? እኔ እናንተ የተገናኘ ነው በምንድን ነው? ሚዲያችን ጋር የመጣው ነገሮችን አስታርቅልኝ አግባባልኝ ብለህ አይደል እኮ። አሁንስ ወደ ቤት እንደመጣ ነው እንዳስታርቅ እንዳግባባ ከፈለክ ቁጭ ብለን እንወያይ። ባለቤትህን ባለችበት መፍትሄ ማግኘት ነው አይደል የምንፈልገው? ህይወት መፍትሄ ማግኘት ነው የምንፈልገው አይደል? ያወራው መጀመሪያ መፍትሄ ማግኘት ነው የምንፈልገው። ማወቅ ነበረብኝ እኮ እያልኩ ነው ያለሁት። እንዴት ትመጣለህ? ግድ የለም በቃ አሁን ለምን እንደመጣው ምክንያቴን እነግርሃለሁ። በሰከነ ሁኔታ ቁጭ ብለን እንድናወራ ፈልጋለሁ። ቆይ ችግር የለም። ነገሮች ባልተስተካከሉበት ሁኔታ ከዚህ ቤት ያስወጣቻት አይደለም። ስማኝ፣ እኔን ቁጭ ብለህ ቆመህ ስማኝ። ነገሮች ባልተስተካከሉበት ምንም ፊርማቸውን ባልቀደዱበት ሁኔታ ጥላሁን እየሰማኝ ነው። እኔ እኮ መረጃና ማስረጃ ይዤ ነው የመጣሁት። የምሰጣችሁ መረጃና ማስረጃ ለሁላችሁም የሚጠቅም ነው። ለሁላችሁም ለሶስታችሁም የሚጠቅም ነው። በቃ ስለሱ እንዳወያያችሁ ከፈልጋችሁ ቁጭ ብላችሁ በሰከነ መንፈስ እንደ ትልቅ ሰው እናውራ። ክርክሩ አይጠቅመንም። ቆም ውጣ ግባ መባባሉ አያስፈልግም። እኔ ጋር የመጣኸው እንዳወያይክ እንዳማክርክ ነው አይደለም? በቃ እንዳወያይ እንዳማክርክ ከፈልክ ማስረጃና መረጃ አለኝ እጄ ላይ እኮ አሁን ነው ማሳወቅ። አሁን አሳውቅሃለሁ ጊዜው ስለሆነ መተህ ምንድን ተሳውቀኝ። ሳመጣ ልመጣ ነው እንደዚህ ነው ይገባል። ያንን ስላደረኩኝ ይቅርታ። ግን አሁን ኦልሬዲ መተንም ደግሞ አትመልሰን። እሷ መኖሯ ስለሚያስፈልግ ለሶስታችሁም ስለሚጠቅም በቃ ችግር የለም። ይኸውልሽ ህይወት፣ አንቺም በሰከነ ሁኔታ ቁጭ ብለን እንወያይ እናውራ። ማስረጃና መረጃ በእጄ ይዣለሁ። ስለዚህ ነይ ቁጭ በይ። ካሜራችንን ደግመህ ይኸውልሽ፣ ነይ እዚህ ጋር ነይ። አንቺ ነይ እዚህ ጋር ንቅልሌት አንቺ እዚህ ጋር ሁኚ። ይኸውላችሁ እኔ ካሜራዬን ድጋሜ መልሼ አብርቼ ነገሮችን አስተካክዬ እንድንወያይ ይፈልጋለሁ። በሰከነ መንፈስ እንደ ትልቅ ሰው ቁጭ ብለን እናወራ። ማስረጃ ስለያዝኩ ነው ይሄን የምላችሁ። እሺ ስለዚህ ካሜራማን አንዴ ነገሮችን አስተካክልልኝና እንቀጥላለን ማለት ነው። እንግዲህ ውድ ተመልካቾቼ ካሜራችንን መልሰን አብርተናል ማለት ነው። እነሱንም አረጋግተን ባለቤቷንም መቅደስንም ህይወትንም አረጋግተን ቁጭ ብለን እንድንወያይ ስለመጣሁበት ጉዳይ እንግዲህ ካሜራችንን አብርተናል።
ስለዚህ እንግዲህ እኔ እንደነገርኩ ማስረጃና መረጃ በእጄ ስለያዝኩኝ የያዝኩትን መረጃ ማስረጃ ማወቅ ከፈለጋችሁ ቁጭ ብለን እንድናወራ ነግሬያችሁ ነው። ለዛም ፈቃደኛ ሆናችሁ ቁጭ ብላችሁ ልትወያዩ ስላላችሁ አመሰግናለሁ በቅድሚያ። ሻው ለማንኛውም ምስጋናን ተቀብለናል። የምናየው ማስረጃ ምናምን ነገር ካለ እንትን በለንና ሂድልን። እንግዲህ ጥላው እንደነገርኩ ነው። እኔ ጋር ትልቅ እጄ ላይ ማስረጃና መረጃ ስላለኝ ነው የመጣሁት። ይኸውላችሁ ይሄንን ለመስማት ለማወቅ ከፈለጋችሁ ልብ ብላችሁ እንድታደምጡኝ የሆነውን ነገር እንድታውቁ ስለፈለኩኝም ጭምር ነው እሷንም በቤቱ እንድትመጣ ያደረኩት። እንግዲህ እናንተ ፈቅዳችሁ ወዳችሁ ከቤቷ እንዳባረራችኋት እንግዲህ ነግራኛለች። ያንንም እኔ ቀደም ብዬ ማቅ ነበረ። ምክንያቱም እኔ እዚህ ቤት ውስጥ መቅደላዊትን ላገኛት በመጣሁበት ሰዓት ካንተ ጋር ተነጋግረን እቤት ነው ያለችው አውራት ብለኸኝ ይዘኝ በመጣበት ሰዓት እኔ ከባልደረቦቼ ጋር ተሰብስቤ መጥቼ እሷን ቃለ መጠይቅ በማድረግበት ሰዓት ድብቅ ካሜራ አስቀምጬ ነበር። የምን ካሜራ ነው የሚያወራው? ድብቅ ካሜራዬ እያንዳንዷን መረጃና ማስረጃ ይዛልኛለች። የምን ካሜራ ነው? አንቺ ዝም በይ። አይደለም እንደሱ እንድትነጋገሩ አልፈልግም። እኔ እንድታደምጡ ብቻ ነው የምፈልገው። አድመጣችሁኝ ደግሞ ማስረጃዬን አሳያችኋለሁ ምን ይዤ እንደመጣሁኝ። ምንድነው እያወራ ያለው አልገባኝም። ድብቅ ካሜራዬን አስቀምጬ ነበር ቤት ውስጥ ሰሞኑን ሰሞኑን ይውላችሁ ካለ ፈቃዴ መጣ። ካለ ፈቃዴ ሚስቴን እያስጨነቃት ነው ያለው። ሚስቴ ያለ ፈቃድ ካሜራ ቪዲዮ ይቀርጻል። ሚስቴን አስቀመጠ። ምን አይነት ሰው ብትሆን አንተ? ወደሱ እንመጣበታለን። መቅደላዊት አሁን እየነገርኩ ያለው ጥላውን አንተ እንደነገርከኝ እኔ ጋር የመጣበት መንገድና የነገርከኝ ጥቆማ ፈጽሞ የተለያየ ነበረ። ስለ ባለቤት ስለ ሚስትህ የነገርከኝ ነገር በመጨረሻም ግን ሚስትን አግኝቻት መቅደላዊትን እዚሁ ቤት ውስጥ የተነጋገርነው ያወራነው ነገር ፈጽሞ አንተ ከነገርከኝ ጋር ጭራሽ የማይገናኝ ነገር ሆኖ ነው ያገኘው። ዋሽታ ቢሆን በምን እሱ እኔ ጋዜጠኛ መርማሪ ጋዜጠኛ ስለሆንኩኝ መረጃዬን አልንቅም። ያንተን ሰምቻለሁ፣ የእሷንም ሰምቻለሁ። የተለያየ ነገር ነው የነገረችኝ። ነግራኝ ግን በመጨረሻም ቤት ውስጥ እሷን እንደ ቅምጥ አድርገህ እያኖርክ እንደነበረ ለእሷ ስትልም እሷን ከቤት እንዳባረርካት ሻንጧን አስወጥተህ ከቤት እንዳስወጣት አውቃለሁ። ይሄንን ስለነገረችኝ ሲሆን ስላየውም ጭምር ነው። እኔ እነግርሃለሁ እኮ እሱን እኮ ወዳጄ ይኸውልህ እኔ ቀደም ብዬ ይኸውልህ እሷንም ለማናገር ሞክሬ ነበረ። አድራሻ ሰታኝ መቅደላዊት ስለ እሷም የት እንደምትሰራ የት እንደምትውል ለመሆኑ ታውቃለህ? እሷ ምን አይነት ቦታ እንደምትሰራ በደንብ አውቃለሁ። እሷ አንደኛ የሚመለከተው ጉዳይ አይደለም። እሷም ነግራኛለች። አሁን ደንበረ እየሳትክ ነው። ይሄ ስለሷ እኮ ትዳር እኮ ነው። 80 ሰዓት ቀድ እሷን ከቤቷ አስወጥታት አንተ ከሌላ ሴት ጋር ትዳራለህ ቤት ውስጥ። አልፈልግማ ካልፈልክ እሷን ፈተኗ። እሷን ፈተህ እኮ ነው ወደ እንተላይ እንጂ ሲጀምር የመጣው ሌላ ሴት ባለፈውም ካንቺ ጋር አውርቻለሁ አይደል? ሌላ ሴት በህይወቱ ማቆየት ከፈለገ ሌላ ሴት በህይወቱ እንድትገባ ከፈለገ የቀደመ ህይወቱን አቋርጦ ነው። ሲጀመር ከሆነ አለያየኝ እቺ መተታም ሴትዮን ከዚህ ቤት አውጣልኝ እንጂ ያልኩ አፋቀኝ እኮ አይደለም ያልኩ። እውነታው ደግሞ እሷ አይደለም። እሷ ደግሞ መተተኛ እንዳልሆነች እኔ በመረጃና በማስረጃ አውቄያለሁ። አንተ ለምንድን ነው የማታስወጣልኝ? ካሜራውን አጥፋና አሁን መደባበቁ ውሸቱ እንደ ህፃን ልጅ ማውራቱ አያስፈልገንም። ምን ማለት ነው? ምንድነው? ይኸውልህ እኔ መረጃና ማስረጃዬን ሰብስቤ ነው ያለው። እዚህ ቤት ውስጥ የተከናወነ የነበረው እሷን ማባረር ብቻ ሳይሆን ፊት ለፊቷ ስንት ነገር ስታረጉ እንደነበረ እኔ በድብቅ ካሜራ ተከታትያለሁ። ከዛ ባለፈ አንተ ወጣ ባልክበት ሰዓት አንቺ ስለሰራሹ እያንዳንዷን ጉድ በድብቅ ካሜራ ተመልክቻለሁ። በመጀመሪያ ማስረጃ ላይ ያለ እኮ ሊያሳይ አንቺም ተነሽ ነው ውጪ ተነሱ ነው ከእናንተ ጋር ይኸውላችሁ ያለ ማስረጃ ከማወራ እኔ እኮ እኔ ያመጣው አሁን ከስሜታዊነቱ ወተን ይኸውልህ መረጃና ማስረጃዬን ስለያዝኩኝ ማስረጃዬን አሳይቼ ወደ እውነታው እንግዲህ እንሄዳለን። እኮ መርመረልኝ እንጂ ለሷ ወግን እንድመረምርልህ ከፈለክ ደግሞ ስመረምር እኔ ያገኘሁት ሌላና ሌላ ነው። ስለዚህ የሆነው አትዝገው፣ አታጥፈው። ከምታጠፈው መረጃ እያሳየሁህ ነው አይደለም? ማስረጃውን እይ እያልኩ ነው። ስለምታረገው ነገር እኔ ማውቅ ነበር። እይ ችግር የለውም። ማስረጃ በቤት ውስጥ የተከናወነ ነገር ነው አይደለ? ይኸው እኔ እንደሱ ከምትከራከረኝ ይኸው ምን እየተከናወነ እንዳለ ቤት ይኸው አንቺም ያብረሽ እዩት። ሄሎ መርጌታ፣ ደህና ዋሉ? እንዴት ዋሉ? አለው እንዴት ነው?
ምን አንቺ ያን መድኃኒት ከወሰድሽ በኋላ እኮ ዘጋሽኝ። ምን ነው አልሽ? ምን አባቴ ጊዜ አጥቼ እኮ ነው ሳልደውልሎት። እንደው ሰጠሁት እኮ መድኃኒቱን አይደል? አዎ ሰጠሁት። እንደው ላመሰግኑትም ጊዜ አጣሁኝ ሳልደውልሎት። ትንሽ ስራ በዝቶብኝ። በጣም ቆንጆ ነው መድኃኒቱ። ይሄን መድኃኒት እኮ መጀመሪያ ማገኘሽም አሳዝነሽኝ እንዲያው የሰጠሽኝም እንዲያው አንቺም ጥሩ ነሽ፣ እንዲያው አልጋ ላይም ጥሩ ነሽ። ጥሩ ነገር ስላሳየሽኝ ሁኔታሽም ስላሳዘነኝ ነው እንግዲህ ልጁን እንደዚህ ማስተፋቀር አሰርተሽ ወደ ራስሽ እንዲገባ ያቺ ቤት ውስጥ የነበረችው ጋለሞታ የሆነች ሴትዮም እንድትወጣልሽ ፈልገሽ ነገርሽኝ። እኔም ደግሞ አላሳፈርኩሽም። አላሳፈሩኝም። እንደውም ላመሰግኖት እኮ ጊዜ አጥሮኝ እኮ ነው ልደውልሎት። እንደው መድኃኒቱም ሰርቷል፣ እሷም ወጥታለች ከቤት። አሁን እንግዲህ ወጣች እኮ። አቤት እኔ እኮ ልጅ እጄ እኮ የተባረከ ነው። የሚገርምሽ ነገር የስንት ሰው እኮ ነው እጄን ስሞ በቃ የሰራሁት መድኃኒት እንዲያው አንድ መንከን የሌለው እንዴት ያለ መድኃኒት እንደሆነ አትጠይቂኝ። ለማንኛውም እንኳን ሰራልሽ። አሁን ልጅቷም ወጣልሻለች። ልጁም አንቺ ጋር ነው? ሁሉ ሰላም ነው። አሁን ልጁም እኔ ጋር ነው፣ እሷም ወጣለች። አንቺን በደንብ እንዴ? በደንብ እንጂ በደንብ ከምሎት በላይ ነው እንጂ በደንብ። ታዲያ መቼ ነው እኔና አንቺስ እንግዲህ ተገናኝተን ያችን ነገር ምን ደግማት? ናፈቅሽኝ እኮ አንቺ። እንደግማለን፣ አያስቡ፣ ችግር የለም፣ እንገናኛለን። ታረቅ ያደረጉት ነገር ጥሩ ነው ይባል የለ? እውነት ነው፣ እውነት ነው። አንቺ ላይ እንግዲህ መስተፋቀር አልሰራ ነገር እንደዛ ይቻላል። እንግዲህ በርችልኝ የኔ ውድ። የምትፈልጊው ሌላ ነገር የሚሰራልሽ መድኃኒትም ነገር ካለ መስተፋቀርም ምንም የሚያስቸግርሽ ጎረቤትም ካለ እጅግሩን አጣጥሮ የሚጥልልሽ ነገር የምትፈልጊ ከሆነ በማንኛውም ጊዜ ደውዬ አንገቱን ነው የምልልሽ ነው። እሺ እደውላለሁ። አሁንማ በቃ ዘመድ ሆነን እኮ ቤተሰብ ሆነናል እኮ። እንዴት አንቺ ወልጅሻለሁ። እውነቴን ነው። አንቺ በጣም ጥሩ ልጅ ነሽ። እንደዚህ ሴት እንደዚህ አስደስቶኝ እኮ አያውቅም። አንቺ በጣም ጎበዝ ነሽ። እሺ እንግዲህ ከዚህ በኋላም እንደውላለሁ። ደውይ፣ ችግር ካለ አሳውቂኝ ቀደም ብለሽ። እሺ እግሩን አጣጥሬ አሳብድልሻለሁ የምትፈልጊውን ሰው። እሺ አመሰግናለሁ። ይሆን በል እንግዲህ ቻው ሰንብች። አሜን። እሺ ቻው ሆኖ። እሺ ምንድነው ይሄ? ምንድነው? አንተ ተነሱ። ምንድነው ይሄ? ራስሽ ንገሪኝ። ምንድነው ይሄ? ራስሽ ንገሪኝ። ነይ። ምንድነው ይሄ? ቁጭ በይና አናግሪኝ። ምን እየተፈጠረ እንዳለ ይኸውልሽ፣ የሰማሽኝ ነው። ቁጭ በይና አውሪኝ እያልኩሽ ነው። መቅደላይ አንተ ራስህ ውጣ። ቁጭ በይና አውሪኝ። ማንም ይኸውልሽ፣ ማንም አይወጣም ከዚህ ቤት። የሰማሽኝ ነው። ቁጭ በይና አውሪኝ። ቁጭ በይና አውሪኝ። እየሰማሽኝ ነው? ህይወት ቁጭ በይና አውሪኝ እያልኩሽ ነው። ይኸውልሽ የሰራሽው ስራ ስላሳፈረሽ ነው አይደለ? ይኸውልሽ አሁን መቅደላይ ይኸውልሽ ቁጭ ብለሽ አውሪኝ። ይኸውልሽ መቅደላይ እባክሽ፣ መቅደላይ እየሰማሽኝ ነው? ቁጭ በይና የሰራሽው ስራ እያንዳንዷ ነገር ወንጀል ናት። እያንዳንዷ ነገር የሰራሽው ወንጀል ነው። ያየሁትስ ማስረጃ ያሳየሁሽ ማስረጃስ እሱስ ምንድን ነው? ይኸውልህ ካሜራውን አጥፋና ከቤት ይወጣልኝ። አልወጣም እያልኩሽ እውነቴን አውጥቼ ነው ከዚህ ቤት የምወጣው። ከእሷ ጋር መነካካት አይጠበቅብሽም። ከእኔ ጋር ትጨርሻለሽ እያንዳንዷ ነው። እንዴ ጥለውን ይቅርታ መቅደላይ፣ ካሜራማን አንዴ አጥፉልኝና እሱን አረጋ። እንግዲህ አሁን የሆነውን ነገር እኛም ያየነውን ነገር በድብቅ ካሜራ ያሳዩሽ ነው። ማስረጃዬን ይዣለሁ። ምንድን ያደረግሽው? እዚህ ቤት ለምን መግባት ፈለግሽ? እንግዲህ በደምብ ግልጽ አድርገሽ እንድታስረጂ ነው የምፈልገው። አንተ ምንድን ነው የምትፈልገው? አሁን ህይወቴን አበላሽው። እሺ ምንድን ነው የምትፈልገው ከኔ? ያንቺ ህይወት ሳይሆን የሰው ህይወት አበላሽተሽ ነው የኔ እዚህ ውስጥ የገባው። አንቺ የሰው ህይወት ስታበላሽ ነው። ማስረጃዬን ደግሞ አሳይቼሻለሁ። ለምን ይሄን ማድረግ አስፈለገሽ? እስኪ እያንዳንዷን ነገር አንድ ነገር ሳትደብቂ ትነግረኛለሽ።
ከኔ እጅ የሚያመልጥ ነገር ስለሌለ ማለት ነው። እሺ ምን እንድነግርህ ነው የምትፈልገው? ምን ከጅምሩ ጀምሮ የት ነው የምታውቂው? ለምንስ ይሄን ቤት እንደዚህ አነጣጥረሽ አንድ ባለትዳር ጎጆ ውስጥ እንደዚህ ገብተሽ ይሄ ሁሉ ነገር ማድረግ ለምን አስፈለገ? እሺ እነግርሃለሁ፣ ግን ሁሉንም ነገር ከነገርኩ በኋላ ከህይወቴ ትወጣለህ። በዚህ ከተስማማን እነግርሃለሁ። አንድ ነገር ይኸውልሽ፣ አሁን እየነገርኩሽ ነው። ማስረጃ መረጃ አለኝ። ቀጥታ ወጥቼ ለፖሊስ ማመልከት እችላለሁ። እኔም የህግ አካል ነኝ። ቀጥታ ለህግ አሳልፌ መስጠት እችላለሁ። አንቺ እንድረዳሽ እንዳግዝሽ የምትፈልጊ ከሆነ እንድንስማማ እንድንግባባ የምትፈልጊም ከሆነ አንድ ነገር ግን ሳታስቀሪ ትነግሪኛለሽ። ማስረጃም ስለያዝኩኝ ጭምር ከኔ ጋር ዛቻም ሌላም ነገር አልፈልግም። መደባበቅም አልፈልግም። እውነታውን ብቻ እንድትነግሪኝ ነው የምፈልገው። ከጅምሩ ጀምሮ ከሱ ጋር እንዲተዋወቅሽ ለምንስ ፈለግሽው? ይሄን ለምንስ ማድረግ አስፈለገሽ? እሺ በቃ እነግርሃለሁ ሁሉንም ነገር። በቃ ባለፈው እንደነገርኩ ነው። ምንም ባለፈው የዋሸው ነገር የለም። ያው እንደነገርኩ የምሰራው ክለብ ነው። ነግሬሃለሁ ባለፈው። ያው እኔ እና እሱ እንግዲህ የተዋወቅነው ክለብ አይደለም። ማለት የት ነው ታዲያ? ማለት እኔ እሱን የማውቀው ድሮ ትምህርት ቤት እያለን ነው። ክፍለ ሀገር ትምህርት ቤት እየተማርን ነው የማውቀው። እና በቃ ከድሮም ጀምሮ ወደው ነበረ። እሱ ግን አያውቅም ነበር ይሄን ታሪክ። ማለት አብራችሁ ትማሩ እንደነበር አያውቅም ነው ትምህርት ቤት ውስጥ? አይ ትምህርት ቤት ውስጥማ እንተዋወቃለን፣ ግን እኔ እንደምወደው አያውቅም ነበረ እሱ። ከዛ በቃ እሱ ጭራሽ እኔ አልታየውም ነበረ በሰዓቱ እና በቃ በፍቅር በጣም ተጎድቼ ነበረ። ያው እንተዋወቃለን እንደ እህትና እንደ ወንድም፣ ግን በቃ ለእኔ ምንም አይነት የፍቅር ስሜት አልነበረው እና በጣም በዛ ደግሞ በጣም እበሳጭ ነበረ። ከዛ በኋላ በቃ ያው አንድ ማቀው ሰው ነበረ፣ አንድ ማቀው መርጌታ ነበረ። ከዛ በቃ ጉዳዩን ወደዛ ወሰድኩት። እሱ እንዲወደኝ ስል በቃ እሱ ጋር ሄጄ መስተፋቀር እንዲያሰራልኝ አደረኩ። ቆይ ያልገባኝ ነገር አዲስ አበባ ያስመጣሽም ጉዳይ የእሱ ሁኔታ ነው? እውነት ለመናገር አዎ፣ እሱን ፈልጌ ነበር የመጣሁት አዲስ አበባ። ከዛ በቃ ከሱ ጋር መሆን ብቻ ነበር የምፈልገው። ከድሮም ጀምሮ ከሱ ጋር መሆን፣ እሱ ማግባት፣ ከሱ ጋር መኖር፣ ከሱ ልጅ መውለድ ነበር የምፈልገው። ያ ግን አልተሳካም። በቃ ያ እንዲሆን ስል እዚህ ሁላ ነገር ውስጥ ገባው። የት ነው መርጌታ የባህላዊ ምንድን ነው መድኃኒት አስደረኩበት ያለሽው? የት ሆነሽ ነው? እዚህ ሆነሽ ነው? እዛ እያለሽ ነው? አይ እዛ እያለሁ ነው፣ ክፍለ ሀገር እያለሁ ነው አሰርተሽ የመጣሽው? አዎ። ከዛስ እዚህ አላማ አድርገሽ ነው የመጣሽው ማለት ነው እሱን ለማግኘት? አዎ እሱን ፈልጌ ነው የመጣሁት። እዚህ ግን በቃ ያው ህይወት እንዳሰብኩት ስላልሆነልኝ የነገርኩ ነገር ውስጥ ገባው። ከዛ በቃ እሷን እዚህ ከመጣው በኋላ አግብቶ ነበር ያገኘሁት እሱን ማለት ነው። እና በጣም ተናደድኩኝ። ከዛ ደውዬ ስነግራቸው አግኙና መጠጥ ውስጥ ጨምረሽ ስጫዋሉኝ ማለት ነው። መድኃኒት ሰጥተውኝ ነበረ። ከዛ እንደምንም ብዬ አገኘሁት። ከዛ መድኃኒቱን ሰጠሁት ማለት ነው። በምን አይነት መልኩ? የት ቦታ አገኘሽ? እሱ መጀመሪያ የተገናኘ ነው ካፌ ነበረ። ከዛ ያው ስልኩ ነበረሽ? እሱ ስልክ ነው። በምን አጋጣሚ አዲስ አበባ የት ቦታ ሊኖር እንደሚችልስ እንዴት አወቅሽ? አንድ የምትሰልልልኝ ልጅ ነበረች እዚህ አዲስ አበባ የምትኖር፣ ቅድም የነገርኩ ጓደኛ ያላልኩ እሷ ነበረች እና እሷ አድራሻውን ምናምን ሰልላ ነግራኝ ነበረ። ከዛ በኋላ እሷ ቁጥሩን ሰጠችኝ። ያው አገኘሁት፣ ደውዬ አገኘሁት። የድሮ ያው እሱ እንደ ጓደኛ ነው የሚያየኝ የነበረው። ካፌ ተገናኘን። ከዛ በኋላ ሚሪንዳ ነበር ያዘዘው እሱ። ከዛ በቃ እሱ ወደ መጸዳጃ ቤት ሲሄድ ሚሪንዳ ውስጥ እንትን አረኩኝና እንደዛ ነው የተፈጠረው። ከዛ በኋላ በቃ ለኔ በጣም ፍቅሩ ለኔ እየሆነ መጣ። እሷን እየጠላት መጣ። በቃ እኔ እንዲወደኝ ያደረኩ ማለት ነው በዛ መንገድ። ከዛ በኋላ በቃ የዛን ሰዓት ደግሞ እንደነገርኩ ክለብ መስራት ጀምሬ ነበርና እዛ ያለ ህይወት በጣም ምርር ብሎኝ አስጠልቶኝ ነበረ። እዛ ያለውን ህይወት
ትቼ በቃ ከሱ ጋር መኖር ነበር የፈለኩት። እሱን አግብቼ መኖር ነበር የፈለኩት ማለት ነው። ከዛ በኋላ በቃ እንዳሰብኩትም እሷን በጣም እየጠላት መጣ፣ እኔን እየወደደኝ መጣ፣ ከኔ ጋር መሆን እየፈለገ መጣ። በቃ የፈለኩት እሷን አስወጥቼ ከዚህ ቤት እሱን አግብቼ መኖር ነበር የፈለኩት። ሆኖ በቃ አንተ ህይወቴን መተህ እስክታበላሽ ድረስ የአንቺ ጉዳይ ሲጀመር በህግ የሚፈታ ነው። ማስረጃ እኮ የሰበሰብኩት እኮ ወደ ህግ ጋር እንዳንቺ ለመሞዳሞድ እኮ አይደለም እኔ ተመለስኩት። መቅደላይ ቁጭ በይና እመለሳለሁ ከእናንተ ጋር። አንቺ ለህግ ትቀርቢያለሽ። ምንም በቀላል የሚተው ነገር አይደለም። ያንቺ ዴቮ ከእናንተ ጋር ትቆይ፣ ነገሩን በህግ እንይዟል። እንግዲህ እሷንም ማስወጥቻታለሁ፣ ከባልደረቦቼ ጋር ትቆያለች። ነገሩን ወደ ህግ ወስደዋለሁ፣ አመራለሁ ማለት ነው። እንግዲህ ትዳራችሁን ለማዳን ቀደም ሲልም አንቺ ጋር ስመጣ እንግዲህ መቅደላዊት ነገሮችን እንደምናስተካክል ቃል ገብቼልሽ ነበረ። የሆነው ነገር ሆኗል፣ አንዴ ተፈጥሯል። እዚህ ቤት ውስጥ እንግዲህ ሰይጣን ገብቷል። አሁን ግን ያ ነገር አይፈጠርም። አንተም እንግዲህ ያለህበት ሁኔታ ትንሽ ትክክል እንዳይደለ ነው ያወቅኩት፣ የተረዳሁት ማለት ነው ጥላሁን። ስለዚህ አንተም እንዳየው ነው በቪዲዮ ልጅቷ እንግዲህ ከሰው ጋር ተነጋግራ አንተን መስተፋቀር አሰርታ ያ ሁላ ነገር ስታረግክ ነበረ። ነገሮች ጭልም እንዲሉብክ እንዳይታዩ ካድርጋ ነበረ። ስለዚህ በጣም የሚያሳዝን የሚገርም እኮ ነው። ጸባዩ እንደዚህ ሲቀየርብኝ ማለት እንደዚህ በዚህ መንገድ ይሆናል ብዬ ጭራሽ አስቤውም ጠብቄውም አላውቅም። እውነት ለካ ባለቤቴ እንደዚህ ተይዞ ነው እንደዚህ ሆነው። እኔም በቃ ነገሮች ያኔ እሱም መረጃ ሲሰጠኝ አንቺ መረጃ ትሰጪኝ የተለያየ ሆኖ ሳገኘው በጣም ተጨንቄ ነገሮቹ ግር ብለውኝ ነበረ። ግን በክትትላችን መሰረት ደግሞ ማስረጃችንን እያዝን መሄድ ስለነበረብን ያንን በምናደርግበት ክትትል እንግዲህ የሆነውን ሆኖ አይተናል። እንግዲህ ልጅቷ ያውላ ነገር አድርሳለች። በመሀላችሁ ክፍተት እንዲፈጠርም እሷም ጣልቃ ገብታ እሱ አንተን ትክክል እንዳትሆን አድርጋለች። የጤና መቃወስ እንዲገጥም አድርጋለች። ስለዚህ አንተ በጸበልም በሕክምና ክትትልም እንግዲህ እርዳታ እንድታገኝ እኛም ከጎንክ ነን ጥላሁን፣ ያንን እናደርጋለን። አመሰግናለሁ። አንተንም በጣም አመሰግናለሁ። ያው አሁን ደህና ነህ አይደል? ቅድም ወድቀህብን ትንሽ ተደናግጠን ነበረ። አሁን ሰላም ነህ? አዎ፣ እኔ እንደዚህ አልጠበቅኩኝ። ሚስቴን ነበር የጠረጠርኩት። መጀመሪያ ጊዜ ስነግርህም ልክ ነበርኩኝ። በጣም ኮንፊውዝ ነበር የሆንኩትኝ ነገር ፈጽሞ ያልጠበቅኩት ነገር ስለሆነ ነው እንደዚህ የሆንኩት። ቃል የለኝም። በጣም አመሰግናችኋለሁ። እናንተ መጀመሪያ እንዳመንኩባችሁ ነው። ልክ ነኝ እናንተ ጋር መምጣት። አመሰግናለሁ በጣም። ችግር የለም። ከኛ ምንም ይሆን የለም። ፈጣሪ ተጨምሮበት ነው እንግዲህ መፍትሄውን እውነታውን ስላገኘን ለኛ በጣም ደስ ብሎናል። የህሊና እርካታ ነው የምናገኘው በዚህ ስራችን እኛና ትዳራችሁም እንግዲህ እንዲመለስ ፈጣሪ ይጨመርበታል። እንግዲህ እኛም እንተጋገዛለን። ሁለታችሁም እንግዲህ አሁን ከዚህ በኋላ ጸብ ይኖራል ብዬ አላስብም አይደል? ነገሮችን አስታርቃችሁ ትዳራችሁን ማደስ ይኖርባችኋል። ችግር የለውም። እሱን ያው እንግዲህ እንሄዳለን። ሰሞኑ ጸበል ይዤ እሄዳለሁ። በቃ ያለው አማራጭም እሱ ስለሆነ እና እናንተም ባደርሱልን እነዚህ የእውነት እናንተን ባናገኝ ባትመጡ፣ በእርግጥ ባለቤቴ ነው መጀመሪያ የማናገራችሁ። እኔም ጸሎቴን ሰምቶልኝ ነው ነገሮች እንደዚህ የሆኑት። መታገሴም ለበጎ ነበረ። ሰው ሰምቼ ቢሆን ባሌ ፈትቼ ቢሆን ምናምን ነገር ነገሮች እንደዚህ ባልሆኑ ነበረ። ግን በእናንተ እርዳታ ያው ሁሉ ነገር ተፈትቷል። እግዚአብሔር ይመስገን። እናንተን በጣም ነው የምናመሰግነው። አረ ችግር የለም። እኔ ቁጥር ማለት ነው ችግር የለም። እሺ ነው በቃ ችግር የለም። ቅር እያለሁ ችግር የለም። እሺ በጣም ደስ ይላል። እውነት እንደዚህ ሆናችሁ ስላያችሁ በጣም ደስ ብሎኛል። የይቅርታ ልብ ማግኘት ራሱ በጣም ቀላል ትልቅ ነገር ነው። ይቅርታ በይኝ ማለቱ፣ አንቺም ይቅር ማለትሽ፣ ነገሮች ማስታረቃችሁ በጣም ደስ የሚል ነገር ነው። ይህን ስላየው ደስ ብሎኛል። እንግዲህ ቤተሰቦቼ የሆነውን ነገር ተመልክተናል፣ አይተናል። እዚህ ቤት ውስጥም ከዚህ በኋላ ሰላም ይሰፍናል። ፍሬም አፍርተው ደግሞ እንግዲህ ለአራስ ጥየቃ እንመጣለን ብዬ ተስፋ አደርጋለሁ። ምክንያቱም እኛም አንድ ቤተሰብ ሆናል፣ እዚህ ቤት ገብተናል። ስለዚህ እንግዲህ ትዳራችሁን ከዚህ በኋላ ፈጣሪ ይጠብቅላችሁ። አዎ፣ ስለዚህ በጣም ደስ ብሎኛል ስላወቅኳችሁ ጥላሁንንም መቅደላዊትንም። ቤተሰቦቼ እናንተም እንግዲህ ያያችሁትን ይመስል ነበረ። ትዳራቸው አደጋ ሊወድቆ ነበረ። አሁን ግን ነገሮች ተስተካክለዋል። እንግዲህ እሷንም ህይወትንም ማለት ነው በህይወታቸው ጣልቃ ገብታ ይህ ሁሉ ነገር አድርጋለች። አሁን ላይ ግን እሱም እንግዲህ ጸበል እንዲሄድ
እንግዲህ የተቻለውን ከባለቤቱም ጋር እሱም በርትቶ ያንን ነገር ይቀጥልበታል። እኛም ከጎናችሁ ነን የሕክምና እገዛ የሚያስፈልግ ከሆነ። ስለዚህ ያ ይሆናል ማለት ነው። ህይወትን እንግዲህ እኛ ለህግ እናቀርባታለን ማስረጃችንም ስለያዘን ማለት ነው። ስለዚህ ያያችሁትን ይመስል ነበር ቤተሰቦቼ። አብራችሁን ስለነበራችሁ እናመሰግናለን። በሌላ ታሪክ እስክንመለስ እስክንገናኝ ድረስ ሰላም ሰንብቱልን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ ቤተሰቦቼ። ቻው